በኬንያ ለሚካሄደው የታዳጊዎች ቅርጫት ኳስ ሻምፒዮና ኢትዮጵያን የሚወክለው ኢትዮ ቦለር ወደ ስፍራው አቀና። በአህጉር አቀፍ በሚደረጉ ውድድሮች ጥሩ ተፎካካሪ ለመሆን መዘጋጀታቸውን የክለቡ አባላት አሳውቀዋል። ዮናስ ሞላ ዝርዝሩን አዘጋጅቷል። ባለፉት 2 አስርት ዓመታት ቅርጫት ኳስን ለማሳደግ በተለይ በትምህርት ቤቶች ጠንካራ ስራ እየሰራ የሚገኘው አሜሪካዊ አሰልጣኝ ካርሎስ ስፖርቱ ተደራሽ እንዲሆን ከአዲስ አበባ ውጪ ስልጠናዎችን ይሰጣል። ታለንት ያላቸውን ታዳጊዎች በኤንቢኤ አፍሪካ እንዲደርሱ የማድረግ እቅድ ያለው አሰልጣኙ ታዳጊዎቹ የውድድር ድል እንዲያገኙ በኬንያ በተዘጋጀው መርሃ ግብር ላይ ለሁለተኛ ጊዜ ይሳተፋሉ። ኢትዮጵያ የሚታወቀው በእግር ኳስ ነው በዋናነት እና አሁን ባስኬትቦል እያስጠራን ከሀገር ውጪ ሄደን እየተወዳደረን እዛ ስካውት ይኖራል። ተጫዋቾችን ቲሙን ሀገሩን ምናምን የሚያስጠራ ሰዎች አሉ። ኤቭሪዴ ምናምን ትሬኒንግ ያደርግን ነበር። አመቱ ሁላ ለዚህ ኦፖርቹኒቲ ነበር ለመጫወት ነው። እዛ ራሱ ስኮለርሺፕ ኦፖርቹኒቲ ስላለ በቃ ሀገራችን ራሱ በቃ ሾሾት በጣም ትልቅ ኦፖርቹኒቲ ስለሆነ በቃ በጣም ደስ ብሎኛል። ጥሩ ምንሳሌ ይመስለኛል። እዛ አይደን ደግሞ ከመሄዳችን በፊት 10 ቀን በተከታታይ ማለት ነው በካምፕሽ ተገኝተን ስንሰለጥን ነበር በደንብ ያው በዊክነሳችን ላይ ወይም በደካማ ጎናችን ላይ ስንሰራ ነበር እና እዛ ሄደን ጥሩ ምንሳሌ ይመስለኛል። ስፖርቱ በከተማችን የተነቃቃ በመምጣቱ አህጉር አቀፍ ውድድሮች ላይ መሳተፍ ጠቀሜታው እየጎላ እንደሆነም ታምኖበታል። ዓለም አቀፍ ደረጃውን ለማወቅ እንደዚህ አይነት ኢንተርናሽናል ውድድሮች ማድረጋቸው ለወደፊቱ የኢትዮጵያ ብሔራዊ ቡድን ውጤት ማማር ወሳኝ ሚና የሚጫወት ይሆናል ማለት ነው። ስለዚህ ኢትዮ ቦለር ሳውን የጀመረበት መንገድ ሌሎች ክለቦችም አጠናክረው ሄደው እዚሁ ከምስራቅ አፍሪካ ጀምሮ እንዲሁም በአፍሪካ በአውሮፓም ሆኖ እንዲሁም በዓለም ደረጃ ቅርጫት ኳስ ስፖርት ምን ይመስላል የት ጋር ነው ያለውን የሚለውን ደረጃችንን ለማወቅ ይረዳናል። የኔ ልጅ ባስኬትቦል ተጫዋች ነው። አት ዘ ሴም ታይም በትምህርትም ጎበዝ ነው። በዚህ ሴሚስተር 4 ፖይንት አመጣለው ካመጣው ኬንያ ትልከኛለህ አለ። እሺ ያልኩ በቃሌ መሰረት ፉልፊል እያረኩ ነው። በርግጥ እዚህም እያለ ከትምህርት ቤቶች መካከል ሲጫወቱ ዋንጫ በልተው በጣም የምንኮራበት የምንደሰትበት ተስፋ የጣልንበት ቲም ነው። ቲሙ ወደ ኬንያ ሄዶ በሚያደርገው የዓለም አቀፍ ውድድር መልካሙን ሁሉ እንመኝለታለን። ጥሩ ዝግጅት ሲያደርጉ ነበረ። የባስኬትቦል ፌዴሬሽን የባስኬትቦል ጨዋታ ኢትዮጵያ ውስጥ ከፍ እንዲል ከሚፈልጉ ሰዎች አንዱ ነኝ። ከምስራቅ አፍሪካ ሀገራት በተጨማሪ ሌሎች ክለቦችም ይሳተፉበታል ተብሎ የሚጠበቀው ውድድር ዛሬና ነገ እንደሚከናወን የወጣው መርሃ ግብር ያሳያል። በኢትዮጵያ በጣም ጎበዝ የሆኑ ተጫዋቾች አሉ። ዓለም አቀፍ ውድድሮች ላይ እንዲሳተፉ ተባብረን ከሰራን ከፍ ማድረግ እንችላለን። የሶማሌና የሱዳን ብሔራዊ ቡድኖች እንኳን ስፖርታቸውን እያሳደጉ ነው። አሁን እኔ እስከ ኤንቢኤ አፍሪካ ድረስ እንዲደርሱ እየሰራሁ ነው።